ኒዮናታል ጃውንዲስ ወይም የጨቅላ ህፃን ቢጫ መሆን ምን ማለት ነው? አዲስ የተወለደ ህፃን ቆዳው አይኑ ቢጫ መሆን የሚያመላክት በሽታ ነው። ይህም በህፃኑ ደም ውስጥ ቢጫ ንጥረ ነገር ያም ቢሊሩቢን ስለሚኖር ነው ማለት ነው። ቢሊሩቢን ማለት ምን ማለት ነው ካላችሁኝ ቀይ የደም ሴሎች በሚፈራርሱበት ጊዜ የሚፈጠር ቢጫ ንጥረ ነገር ነው ማለት ነው። ለምሳሌ እናንተ በሚገባችሁ ቋንቋ ለማስረዳት ፓፓያን በምትፈረካክሱበት ጊዜ ጥቁር የሆነ ፍሬ ወይም ደግሞ ምንድን ያለው የበኮረኮር የመሰለ ፍሬ አለው አይደል? ታዲያ ቀይ የደም ሴሎችን በሚፈራርሱበት ጊዜ ቢጫ ንጥረ ነገር አለ። እሱ ነው ቢሊሩቢን የሚባለው ማለት ነው። ኖርማሊ የትልቅ ሰው ጉበት ቢሊሩቢን ከደም ውስጥ እያጣራ በሰገራ መልኩ እንዲወጣ ያደርገዋል። ነገር ግን አዲስ የተወለዱ ህፃናቶች ጉበታቸው የዳበረ የጠነከረ ስላልሆነ ሙሉ በሙሉ አጣርቶ በሰገራ መልኩ እንዲወጣ ለማድረግ ስለሚቸገር ነው ማለት ነው። አብዛኛውን ጊዜ እንግዲህ ጨቅላ ህፃናት ለኒዮናታል ጃውንዲስ የመጋለጥ እድል አላቸው። 60% የሚሆኑት ህፃናት ለዚህ ተጋላጭ ናቸው ማለት ነው። ነገር ግን ከከባድ እስከ ቀላል የሚለውን ደግሞ መለየት ያስፈልጋል ማለት ነው። በተለይ ቀላል ከሆነ በአንድ ሳምንት በሁለት ሳምንት ውስጥ ሊጠፋ የሚችል ስለሆነ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን በመስጠት እንድትተባበሩ በአክብሮት እንጠይቃለን። ወደ ቪዲዮአችን ታዲያ እነዚህን እንዴት አድርገን እንክፈላቸው ካል በሁለት መንገድ ከፍለን ማየት እንችላለን። ፊዚዮሎጂካሊ እና ፓቶሎጂካሊ ጃውንዲስ ብለን ማለት ነው። ፊዚዮሎጂካሊ የምንለው ተፈጥሯዊ ቢጫነት ሲሆን ይህም የማይጎዳ ተብሎ ይጠራል። ሁለተኛው ፓቶሎጂካሊ ሲሆን ወይም ኦርጋኒክ ኮዝ ሲሆን ይህ ደግሞ የሚጎዳ በምን ምክንያት የሚመጣ ቢጫነት ተብሎ ይጠራል ማለት ነው። እንግዲህ ይህ ተፈጥሯዊ ቢጫነትን ወይም ፊዚዮሎጂካሊ ጃውንዲስ ስናይ ምልክቶቹ የሚታዩት ህፃኑ ከተወለደ ከ24 ሰዓት በኋላ ነው ማለት ነው። ምልክቶቹም እንግዲህ የሚቆዩት እስከ 8 ቀን ባለው ውስጥ ይቆያሉ ማለት ነው። ፓቶሎጂካሊ ከሆነ ወይም ደግሞ በምን ምክንያት የሚመጣ ቢጫነት ከሆነ ግን የመጀመሪያዎቹ 24 ሰዓት እንደተወለደ ምልክቶቹ ሲታዩ ከ8 ቀን በላይ ሊታዩ ይችላሉ። ይህ የሚሆነው ግን ህፃኑ ከ37 ሳምንት በላይ ከተወለደ ወይም ደግሞ ጊዜውን ጠብቆ የተወለደ ህፃን ከሆነ ነው። ጊዜውን ጠብቆ ያልተወለደ ህፃን ወይም ከ37 ሳምንት በታች የተወለደ ህፃን ከሆነ ፊዚዮሎጂካሊ ጃውንዲስ እስከ 14 ቀን ድረስ ምልክቶቹ ሊቆዩ ወይም ደግሞ ሊታዩ ይችላሉ ማለት ነው። ፓቶሎጂካሊ ማለት ነው ከ14 ቀን ሳምንት በላይ ሊቆይ ይችላል ማለት ነው። መነሻቸውን ስናይ ፊዚዮሎጂካል ጃውንዲስ ወይም ተፈጥሯዊ ቢጫነት ስናይ ይህም የቢሊሩቢን ምርት መጨመር፣ ይህም የሚሆነው ቀይ የደም ሴሎች ዋጋ መጨመርና ቀይ የደም ሴሎች የህይወት ቆይታ አጭር ከሆነ ከ60 እስከ 90 ቀናት ስለሚሆን ነው ማለት ነው። ሌላኛው የጉበት ስራም ስለሚቀንስ ምክንያቱም የዳበረ ያደገ ስለማይሆን አንዳንድ የኢንዛይሞች ተግባርን መጨመር ፊዚዮሎጂካል ጃውንዲስ ወይም ተፈጥሯዊ ቢጫነት መንስኤ ይሆናል ማለት ነው። ምክንያት ይመጣል ቢጫነት ስናይ ደግሞ ይሄኛው ደግሞ የቢሊሩቢን መጠን መጨመር፣ የቀይ ደም ሴሎች መፈራረስ፣ የደም ብዛት ሊሆን ይችላል፣ የአንጀትን መጎዳት፣ ኢንፌክሽን፣ ጉበት ላይ ያሉ የደም ቧንቧዎች መጥበብ፣ የሄሬዲቲ ችግር ሊሆን ይችላል እና እንዲሁም ደግሞ የእናትየዋና የፅንሱ የደም አለመጣጣም ሊሆን ይችላል ማለት ነው። ሌላኛው እንግዲህ ሜታቦሊክ ዲስኦርደር ሊኖር ይችላል። በደም ውስጥ ለምሳሌ ቢሊሩቢን እንዲጨምር ከሚያደርጉት አንዱ ይሄ ሄሞሬጅ ካለ በተለይ ደግሞ በወሊድ ጊዜ ቫኪዩም ዴሊቨሪ የምንጠቀም ከሆነ ባለሙያዎች እዚህ ጋር ጥንቃቄ ካልተደረገ ለዚህ የማጋለጥ እድል አለው ማለት ነው። እንግዲህ ምልክቶቹን ስናይ ዋና ዋና የሚባሉ ምልክቶች አሉት። ፊዚዮሎጂካሊም ፓቶሎጂካል። ፊዚዮሎጂካሊም በቃ ባጭሩ ቢጫ መሆን ነው። የቆዳንና የአይኑ ክፍል ቢጫ ከሆነ ነው። ያን ያህል ከባድ ደግሞ የሚባል ምልክት የለውም። ፓቶሎጂካል ጃውንዲስ ከሆነ ዋና ዋና የሚባሉ ምልክቶች አንደኛ ሙሉ ቆዳው ቢጫ ይሆናል። አይኑም እቺ ስከለራ የምንላት ነጯ የአይን ክፍል ቢጫ ትሆናለች። ሌላኛው ህፃኑ በጣም ተነጫንጮ ያለቅሳል። በቃ ድምፁን ከፍ አድርጎ ያለቅሳል። በቀን ከ3 ሰዓት በላይ እንዲሁም ከሳምንት ከ3 ቀናት በላይ ያለቅሳል ማለት ነው። ሌላኛው ደግሞ እንግዲህ ጡት ለመጥባት መቸገር፣ አለመተኛት ሊሆን ይችላል፣ ንቁ አለመሆን፣ ሌሎቹም ነገሮቹ ሊታዩበት ይችላል ማለት ነው። የደማቸው የቢሊሩቢን መጠን እጅግ እየጨመረ ከሄደ ከ12 ሚሊግራም ፐር ዴሲሊትር በላይ ከሆነ ይሄ ህፃኑ እንዲንቀጠቀጥ ሊያደርገው ይችላል።
ሌላኛው ደግሞ የፊታቸው ጡንቻዎች ስራ ማቆም ስለሚጀምሩ ሌላኛው ወደ ጭንቅላት እየሄደ እስከ ሞት ድረስ አደጋ ያመጣል ማለት ነው። ስለዚህ መጠንቀቅ ያስፈልጋል። አጋላጭ ነገሮችን ስናይ ህፃን ያለ ጊዜው ሲወለድ ምን ማለት ነው? ያለ ጊዜው ተወለደ ማለት የህፃኑ ጉበት በቀላሉ የዳበረ ያደገ ስለማይሆን ቢሊሩቢንን አጣርቶ ለማስወጣት ይቸገራል ማለት ነው። ሌላኛው የእናትየዋና የፅንሱ የደም አለመጣጣም። ይህ ደግሞ በእርግዝና ጊዜ ማተርናል ላይ አንቲቦዲ ፕሮዲውስ ከተደረገ ፅንሱን ክሮስ አድርጎ ቀይ ደም ሴሎችን ስለሚሰባብራቸው ስለሚያፈራርሳቸው በቀላሉ ብዙ ቢሊሩቢን እንዲኖር ስለሚያደርገው ማለት ነው። ስለዚህ ህፃኑ ከተወለደ በኋላ ያ ነገር ያጋጥመዋል ማለት ነው። እጅግ በጣም ወሳኝ የሆኑ ነጥቦችን እያነሳን ነው። ስለዚህ እነዚህ ነገሮች ደግሞ በቀላሉ የማይታከሙ ከሆነ የቢሊሩቢን መጠን ከ12 ሚሊግራም ፐር ዴሲሊትር በላይ ከሆነ ምንም ህክምና ካላገኙ በቀላሉ ምን ይሆናሉ? ይሄ ምንድነው መንቀጥቀጥ ያመጣባቸዋል። ጭንቅላታቸው ድረስ ይሄዳል ማለት ነው። ፊታቸው አካባቢ ያሉ ጡንቻዎች ስራቸው መስራት ያቆማሉ። መጨረሻ ላይ እስከ ሞት ድረስ ያጋልጣል ማለት ነው። ስለዚህ በቀላሉ ህክምና ማግኘት ያስፈልጋል። ዋና ዋና የሚባሉ ምልክቶቹን ግን ካየን ዋና የሚያጋልጡ ነገሮችን ማየት አለብን። ከሚያጋልጡ ነገሮች አንዱ ፕሪማቹሪቲ ወይም ደግሞ ያለ ጊዜው ሲወለድ ከ37 ሳምንት ቀድሞ የተወለደ ህፃን ከሆነ ጉበቱ በጣም የዳበረ የጠነከረ ስለማይሆን በቀላሉ ቢሊሩቢን አጣርቶ ማስወጣት ይሳነዋል ማለት ነው። አንደኛው ምክንያት ይሄ ነው። ሌላኛው ደግሞ የፈሳሽ እጥረት ካለ በቀላሉ ዲሃይድሬሽን ድርቀት ያስከትላል። ያ ማለት ደግሞ ቢሊሩቢን አንድ የሚወጣው በሰገራ መልኩ ስለሆነ ለመውጣት ስለሚያስቸግር በቀላሉ የቢሊሩቢን መከማቸት ይኖራል ማለት ነው። ሌላኛው ደግሞ እንግዲህ የእናትየዋና የፅንሱ የደም አለመጣጣም ነው። በተለይ በእርግዝና ሰዓት ይሄ ነገር ካለ በእርግዝና ሰዓት አንቲቦዲ ፕሮዲውስ ተደርጎ ከሆነ ፅንሱን አቋርጦ ስለሚሄድ ቀይ ደም ሴሎች ይፈራርሳሉ ማለት ነው። በሚፈራርሱበት ጊዜ ቢሊሩቢን መከማቸት ይኖራል፣ መብዛት ይኖራል ማለት ነው። እንግዲህ ሌላኛው ደግሞ ጥናቶች እንደሚሉት ኤጅ ከ35 ዓመት በላይ ከሆነ የመጀመሪያ ወሊድ ከሆነ ፕሪሚ ፓራ የምንለው ወንድ ከሆነ ህፃኑ ራሱ ወንድ ከሆነ ለዚህ ተጋላጭ ነው ይለናል፣ ከሴቶች የበለጠ ማለት ነው። ትራውማ ለምሳሌ በሚወለድበት ጊዜ ይሄ ሴፋሎሄማቶማ ምናምን እንዳይፈጠር መጠንቀቅ ያስፈልጋል ማለት ነው። ምክንያቱም ከቆዳ ውስጥ ያሉ ደሞች በጣም ፕረስ የምናደርጋቸው የምንጫናቸው ከሆነ ጥንቃቄ ካላደረግ በቀላሉ ምን ያደርጋሉ ማለት ነው? ቀይ የደም ሴሎች እየተሰባበሩ እየፈራረሱ ቢሊሩቢን ፕሮዲስ ያደርጋሉ። ቢሊሩቢን ፕሮዲስ ከሆነ ማለት ባጭሩ ይሄ ቢጫነት ይከሰታል ማለት ነው። በሽታ ካለ ኢንፌክሽን በጣም መጠንቀቅ ያለብን ኢንፌክሽን ካለ። ሌላኛው ደግሞ እንግዲህ ባውል ሙቭመንት ከቀነሰ ወይም ደግሞ ህፃኑ እንደተወለደ ወዲያውኑ ሰገራ ሚኮድ የምንለው ማለት ነው መውጣት አለመውጣቱ በደንብ ማረጋገጥ አለብን ማለት ነው። እሱ ችግር ይፈጥራል ማለት ነው። ኛው ያልነገርኳችሁ አጋላጭ ነገር የእናትየዋ የደም አይነት ኦ ፕላስ ሆኖ የህፃኑ ወይም ኤ ወይም ቢ ወይም ኤቢ ከሆነ አጋላጭ ነው ማለት ነው። ስለዚህ እነዚህ ነገሮች ካሉ አጋላጭ ነገር ናቸው በዋናነት ማለት ነው። ሁላችሁም በደንብ መጠንቀቅ አለባችሁ። ምርመራውን ስናይ የተለያዩ ምርመራዎች አሉ። አንደኛ የቢሊሩቢን መጠን ይለካል በላብራቶሪ፣ ቀይ የደም ሴሎች ይታያሉ። እንዲሁም ደግሞ ዋይት ብለድ ሴል ቼክ ይደረጋል፣ ሄሞግሎቢን ቼክ ይደረጋል ማለት ነው። እናትየዋና የልጁን የደም አይነት ቼክ ይደረጋል አርኤች ኔጌቲቭ መሆን አለመሆኗ። ስለዚህ ዳይሬክት እና ኢንዳይሬክት ኮምፕ ቴስት ልንሰራ እንችላለን። እንደ ኬዙ ይለያያል። ዳይሬክት እና ኢንዳይሬክት ኮምፕ ቴስት ልንሰራ እንችላለን። ረድ ብለድ ሴል ሞርፎሎጂ እንሰራለን። ሌላኛው ደግሞ ምን ልንሰራ እንችላለን? ሴረም አልቡሚን ቴስት ልንሰራ እንችላለን። አልቡሚን ቱ ቢሊሩቢን ሬሽዮ ልንሰራ እንችላለን። ሊቨር ፋንክሽን ቴስት ሊሰራ ይችላል። እንደ ኬዙ ነውና እስከ የሆነ ኢንዲኬሽን ካለ አብዶሚናል አልትራሳውንድም ሊያስፈልግ ይችላል ማለት ነው። ወደ ህክምናው ስንመጣ ግን ህክምናውን በዋናነት እንግዲህ ከቀላል እስከ ከፍተኛ ደረጃ ሊሆን ይችላል። በተለይ ቀላል ከሆነ ማጥባትና ምን በማድረግ የፀሐይ ሙቀት በማስመታት ሊድን ይችላል ማለት ነው። የመጀመሪያዎቹ 2 ሳምንት በራሱ ይጠፋል ማለት ነው። ጡት ግን ስታጠቡ መጠንቀቅ ያለባችሁ ዝም ብላችሁ 2-3 ጊዜ በቀን እያጠባችሁ ሳይሆን በቀን ከ8 ጊዜ እስከ 12 ጊዜ ማጥባት ያስፈልጋል ማለት ነው። ይህንን ካደረጋችሁ እመኑ በእርግጠኝነት ወዲያውኑ
መፍትሄ ታገኛላችሁ ማለት ነው። በቃ ለኖርማል እናትም ጡት ማጥባት ያለባችሁ በቃ ከ8 እስከ 12 ጊዜ። አብዛኞቻችሁ ግን ህፃኑ ተኝቶ ራሱ ካልነቃቁ አታጠቡ። ህፃኑ ተነስቶ ሲያለቅስ ምናምን ነው የምታጥቡ። እንደዛ አይደለም መሆን ያለበት። ከ2 እስከ 3 ሰዓት ልዩነት በቀን ቢያንስ ከ8 እስከ 12 ጊዜ ብታጠቡ እጅግ በጣም ተመራጭ ነው ማለት ነው። ሌላኛው እንግዲህ RH ኢንኮምፓቲቢሊቲ ካለ ኢሚኖግሎቢን ልንሰጥ እንችላለን። ኢንፌክሽን ካለ ኢንፌክሽኑ ትሪት መደረግ አለበት። ሌላኛው ፎቶቴራፒ ነው። በጣም ከፍ ያለ ቢሊሩቢን ካለ ከ12 ሚሊግራም ፐር ዴሲሊትር በላይ ለምሳሌ የሚሆንበት አጋጣሚ ካለ እነዚህ ነገሮች ካሉ ቢሊሩቢን በቀጥታ ፎቶቴራፒ ውስጥ ይገባል። ወይም ደግሞ ሰማያዊ የብርሃን ጨረር አለ፣ በሱ አማካኝነት ይሆናል። ከዛም ከፍ ካለ በተለይ ደግሞ 25 ሚሊግራም ፐር ዴሲሊትር በላይ ከሆነ ደግሞ የደም ቅየራም ልናደርግ እንችላለን። ኤክስቼንጅ ትራንስፊውዥን ልናደርግ እንችላለን ማለት ነው። ስለዚህ በዚህ መንገድ ሕክምናውን ካገኘ በቀላሉ ኒዮናታል ጃውንዲዝም ማከም እንችላለን። አሊያ ግን ካልታከመ የሚጥል በሽታ ሊያጋልጥ ይችላል። ጭንቅላት ላይ ችግር ይፈጥራል። ሌላኛው ደግሞ ሞት የሚባለው ከባዱን ነገር ያመጣል ማለት ነው። ስለዚህ በቀላሉ ልጆቻችሁን እነዚህን የነገርኳችሁን ጠቅለል ባለመልኩ ካወቃችሁ በቀላሉ ልጃችሁን ጤናማ ማድረግ ትችላላችሁ። ለዛሬው ቪዲዮ ይህን ይመስላል። ስለነበረን ቆይታ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። እንወዳችኋለን፣ እናከብራችኋለን። መልካም